Hello students እንደምን አላችሁ ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል በዛሬው ቪዲዮአችን የምናየው ስለ word formation ወይም ደግሞ ኔጌቲቭ ፕሪፊክሶች ነው የሚሆነው እንግዲህ ፕሪፊክሶችን በተለያየ አጋጣሚ ማለት እንደሆነ አይተን ነበር ሞር ዛሬ ግን ፎከስ የምናደርገው ኔጌቲቭ ፕሪፊክሶችን ነው ማለት ነው ሶ በዚህ ሌሰን መጨረሻ ላይ ከናንተ ኤክስፔክት የሚደረገው ምንድነው define and identify negative prefixes in English negative prefix ምንላቸው ለይታችሁ ማወቅና አገልግሎታቸው እነማንም እንደሆኑ define ማድረግ ከናንተ ይጠበቃል ማለት ነው ሌላው ምንድነው apply negative prefixes correctly to form words in social contexts በሶሻል ኮንቴክስት ዙሪያ ምንጠቀማቸው እነዚህ ኔጌቲቭ ፕሪፊክሶችን አፕላይ ማድረግ ከናንተ ይጠበቃል ማለት ነው So, negative prefix ብለን ምንላቸው ምንድናቸው? Negative prefixes are a prefix is a group of letters added at the beginning of a word to change its meaning ማለት ነው. Prefix ብለን ምንለው በመጀመሪያ ደረጃ ምንድነው? ከአንድ ወርድ በፊት የቃሉን ትርጉም ለመለወጥ የምንጠቀመው group of letters ነው ማለት ነው. Which means word ነው. ስለዚህ prefix አጫጭር ቃላቶች እንደነዚህ an in im this እና ሌሎችም አሉ እንደነዚህ አይነት ከቃላት በፊት የምንጠቀምባቸው የወርዱን ሚኒንግ ለመቀየር የምንጠቀምባቸው group of letters ናቸው ማለት ነው ኔጌቲቭ ፕሪፊክስ ስንል ግን especially ምን ማለታችን ነው they are used to express the opposite or ደግሞ the absence of the quality ማለት ነው የሆነ የኳሊቲ አብሰንስ ወይም ደግሞ ኔጌቲቭ ፎርም ኦፍ ዘ ወርድን ኤክስፕረስ ለማድረግ የምንጠቀምባቸው ፕሪፊክሶች ኔጌቲቭ ፕሪፊክሶች እንላቸዋለን we have different kinds of rules እነዚህን ፕሪፊክሶች የምንጠቀምበት የተወሰኑትን ፕሪፊክሶች እናነሳና እነዚህን ፕሪፊክሶች በምንጠቀምበት ጊዜ ሩላችን ምንድነው ምን ይገድበናል ምን ማድረግ አለብን ምን ማድረግ የለብንም የሚለውን እናያለን የመጀመሪያው ፕሪፊክስ የምናየው an ነው which is በጣም የተለመደ አይደለ an በጣም የተለመደች ፕሪፊክስ ናት ምንድነው ዩዜጇ ስንል it is mostly with adjectives and some verbs ከአድጀክቲቭ እና ከቨርቦች ጋር ብዙ ጊዜ የተለመደች ናት ማለት ነው unfair አለን unhealthy አለን unfair ስንል ምን ማለታችን ነው not fair ማለታችን ነው ቀደም ብለን ነበር negative prefixes are ይሄ የወርዱን opposite ወይም ደግሞ የኳሊቲውን absence describe እናደርግባቸው ናቸው ብለናል እዚህ ጋር ምን ያደረግን ነው unfair ነው ስንል we are at the same time describing it is not fair ያለን ነው fair አለመሆኑን ወይም ደግሞ ያ ነገር ፍጹም ተቃራኒ ፌር ነው ካለን ፌር አይደለም ስንል unfair opposition describe ስናደርግ not fair ስንል unfair እንላለን ማለት ነው which means we use an ማለት ነው unhealthy ስንልም እንደዛው not healthy so ባጭሩ እዚህ ጋር መረዳት ያለብን ነገር an is stands to not ለምትለው ትርጉም የምትቆም ፕሪፊክስ ናት ማለት ነው ሶ አን ከፊት ጨምረን ወርዶችን ዲስክራይብ ስናደርግ not እንትን እያልን unfair ማለት not fair unhealthy ማለት not healthy እያልን ዲስክራይብ ያደርግን ነው ማለት ነው ሌሎችን ፕሪፊክስ እንቀጥል unhappy እንደዛው ሌላችን አንን የምንጠቀምበት ሩል ምንድነው ስንል ብዙ ጊዜ አንን የምንጠቀመው adjective ላይና participles without changing spelling ሩላችን ነው ይሄ እሺ ምንጠቀምበት ሩል ነው can often be added to most adjectives and participles without changing spelling ብዙ ጊዜ አንን በምንጠቀምበት ጊዜ especially እንደ ህግ የምንወስደው ምንድነው ከአድጀክቲቮች ጋር እና ከፓርቲሲፕሎች ጋር የምንጠቀመው ሲሆን ብዙ ጊዜ በምንጠቀምበት ጊዜ ከአን ቀጥሎ የሚመጣውን ወርድ ስፔሊንግ አንቀይርም ማለት ነው ስፔሊንጉ ሳይቀጥል ቀጥታ አንን ብቻ እንጨምራለን ማለት ነው እዚህ ጋር የቀደሙ ኤግዛምፕል ቀጣይ ነው unhappy ምንለው ማለት ነው which means not happy ሁለተኛው ፕሪፊክሳችን in ነው in ከሆነ ምንድነው ማለት የፈለግነው ዩዜጁ ምንድነው it usually with adjectives ለአድጀክቲቮች ነው ብዙ ጊዜ የምንጠቀመው ስፔሊንግ ኖት ላይ ምንድነው sometimes changes slightly based on the first letter of the word አንዳንድ ጊዜ ኢንን በምንጠቀምበት ጊዜ የምንጠቀመው የወርዱን ኤግዛምፕል ልንቀይረው እንችላለን ማለት ነው እንዴት እንደምንቀይረው ለምሳሌ
ኢንሴኪዩር ስንል ኢንሴኪዩር ማለት ኖት ሴኪዩር ማለት ነው። at the same as አን እንደሚለው ማለት ነው። አንን እዚህ ጋር ያልተጠቀምንበት ምክንያት እንዳለ የመጀመሪያው የወርዱ ስፔሊንግ ማተር ስለሚያደርግ ነው። ለምሳሌ በኤስ የሚጀምሩ ቃላቶች ብዙ ጊዜ ኢን ነው የሚወስዱት። ኢን የሚለውን ፕሪፊክስ ነው የሚወስዱት። ኢንሴኪዩር ኢንሴንሲቲቭ እንላለን ማለት ነው። ይሄ ማለት ኖ ሴንሲቲቭ ኖ ሴኪዩር የሚል ትርጉም ይሰጣናል ማለት ነው። እንዳልነው ኦፖዚቱን። ሌላኛው ኢንአክቲቭ ይሄም which means not active ማለት ነው። ስፔሲፋይ ሊያደርገን የሚችለው ነገር ስፔሊንጋቸው ነው። ኢንን ለመጠቀም እና ኢምን ለመጠቀም it's all about spelling and sense ማለት ነው። ኢም ስንል ዩዜጁ ምንድነው? added when the base word በቢ በኤም ወይም ደግሞ በፒ የሚጀምር ከሆነ ብዙ ጊዜ የምንጠቀመው ኢም ነው ማለት ነው። ሶ በቢ የሚጀምር ቃል ለምሳሌ እዚህ ጋር impossible ይላል፣ በፒ ነው የሚጀምረው አይደለ? እዚህ ጋር impolite ይላል፣ በፒ ነው የሚጀምረው። በኤም የሚጀምር ቃል immature፣ እነዚህ ቃላቶች በቢ በኤም እና በፒ የሚጀምር ከሆነ we use what ኢምን እንጠቀማለን ማለት ነው። እንዳልኳችሁ የነዚህን የፕሪፊክሶቹን አጠቃቀማችን ሊወስኑ የሚችሉት የስፔሊንግ ጉዳይ ነው። ወይም ደግሞ ብዙ ጊዜ ከፊት ለፊት የምንጠቀማቸው በቢ የሚጀምር ከሆነ በኤም የሚጀምር ከሆነ ብለን ስፔሲፋይ የምናደርግበት ነው ማለት ነው። ቀጣዩ ዲስ ይሆናል። ዲስ ማለት it is mostly ከቨርቦች ጋርና ከአድጀክቲቮች ጋር ስፔሻሊ ደግሞ ከናውኖች ጋርም የሚሄድ ፕሪፊክስ ነው። ኤግዛምፕል እንይ እዚህ ጋር ዲስኦነስት ይሄም ትርጉሙ ኖት ኦነስት ነው። ቅድም እንዳለ ኦፖዚት ነው የሚሰጠን። ስቲል እዚህ ጋር ፕሪፊክስ ላይ ኔጌቲቭ ፕሪፊክስ ላይ መያዝ ያለብን ነገር ኦፖዚት ላይ ነው ፎከስ የሚያደርጉት which means ኖት የሚለውን ነው የሚሰጠን። ዲስ የምትለውን ፕሪፊክስ ከአንድ ወርድ በፊት ወይም ደግሞ ከአንድ አድጀክቲቭ ከአንድ ናውን ከአንድ ቨርብ በፊት ተጠቀምናት ማለት we are saying ኖት ማለት ነው። ዲስኮኔክት ይሄም ኦፖዚት ኦፍ ኮኔክት ማለት ነው። ኮኔክት ቢያደርግ ኖሮ we said connected፣ ግን ደግሞ ኮኔክት አለማድረጉን ለመግለጽ we said disconnected ማለት ነው። ይሄ የኮኔክት ኦፖዚትን ዲስክራይብ ለማድረግ ዲስ የሚለውን ፕሪፊክስ አድርገን ነው ማለት ነው። ሌላው ዲስሪስፔክት አለን። ዲስሪስፔክትም ደግሞ ቅድም ሌላው ኔጌቲቭ ፕሪፊክሶችን የምንጠቀምበት ነገር ምንድነው ብለን ነበር? አብሰንስ ኦፍ ኳሊቲ ብለን ነበር። ሶ ላክ ኦፍ ሪስፔክትን ለመግለጽ የሪስፔክቱ እንደ ኳሊቲ ነው የምንወስደው። ሶ ላክ ኦፍ ሪስፔክትን ለመግለጽ we say disrespect፣ ዲስን ከፊት ጨመርንበት ማለት ነው። ሩላችን ምንድነው? ብዙ ጊዜ ዲስን ስንጠቀም it often indicates ሪቨርሳል ኦር ወይም ደግሞ ሪሙቫል ወይም ደግሞ ሪቨርሳል የሆኑ ነገሮችን ዲስክራይብ ለማድረግ ነው ብዙ ጊዜ ዲስን የምንጠቀመው ማለት ነው። ሶ ይሄንን ካልን የተወሰኑ ኤክሰርሳይሶችን እንስራ፣ ምክንያቱም ፕራክቲስ ስናደርግ ነገሮች ስለሚሰርጹልን ማለት ነው። ስለዚህ አሁን እዚህ ጋር we have words አይደለ? አድጀክቲቭ ሊሆኑ ይችላሉ፣ ናውን ሊሆኑ ይችላሉ፣ sometimes they are verbs። እነዚህ ወርዶች አሉ። ከነዚህ ቨርቦች ጋራ we are trying to make them ኔጌቲቭ አይደለ? ኔጌቲቭ ለማድረግ ደግሞ we use negative prefixes ከነሱ ጋር ትርጉሙንም አጠቃላይ ስናነበው ሴንስ የሚሰጠን it's all about to say what ኔጌቲቭ የሆነ ኮንሰፕት ወይም ደግሞ ኔጌቲቭ የሆነ ሜሴጅ ማለት ነው። የመጀመሪያውን ስናይ she is very honest ማለት እንችላለን፣ ግን we are asked to make it negative አይደለ? so she is very honest ማለት እንችላለን፣ honest ማለት እንችላለን ወይስ dishonest? which one gives you sense ለእናንተ? dishonest ነው አይደለ? we said dishonest። በመጀመሪያ ደረጃ ይሄ አድጀክቲቭ ነው። so this ከአድጀክቲቮች ጋር መሄድ የሚችል ፕሪፊክስ ነው። so we use this ማለት ነው። so መልሳችን ሊሆን የሚችለው ምንድነው? dishonest ማለት ነው። okay ሁለተኛው the law made the act legal or illegal. we can say illegal, yes. so the law made the act
ሶ ምን ጨመረ? ምን የሚለውን ፕሪፊክስ ጨመረ? ኢል የሚለውን ፕሪፊክስ ጨምረናል ማለት ነው። በተመሳሳይ መልኩ ቶለራንት ለሚለው ምን ማለት እንችላለን? ዲስቶለራንት ማለት እንችላለን? ኢልቶለራንት ማለት እንችላለን? ኢንቶለራንት ማለት እንችላለን? ወይስ ኢንቶለራንት ማለት እንችላለን? we can say distolerant አይደለ? distolerant ማለት እንችላለን። so just add this. responsibles disresponsible ማለት እንችላለን? irresponsible ማለት እንችላለን? irresponsible ማለት እንችላለን? ወይስ irresponsible ማለት እንችላለን? irresponsible አይደለ ማለት የምንችለው so it's just irresponsible ማለት ነው። so ስለ prefixዎች ይሄንን ካለን conclude እናደርግ። we have seen how negative prefixes and in this are used በተለያዩ ወርዶች ፎርም ኤክስፕረስ ለማድረግ እንዴት መጠቀም እንደምንችል they are mostly what opposite ወይም ደግሞ absence of quality ኤክስፕረስ ለማድረግ የሚጠቅሙ ናቸው ማለት ነው። so ስለ prefixዎች ይሄን ያህል ካለን ኔጌቲቭ prefixዎችን ይሄን ያህል አንስተናል። this is the last video of this chapter so ከኛ ጋር ስለቆያችሁ እናመሰግናለን። መልካም ጊዜ